ሰላም ውዲ አማን ዱባይ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ዛሬ የምሰራላችሁ ቪዲዮ ስለ ዴሊቨሪ ስራ በተመለከተ ነው። በዴሊቨሪ ስራ ወደ ዱባይ መምጣት የምትፈልጉ ሰዎች ይህን ቪዲዮ ጨርሳችሁ ብታዩት በጣም ይጠቅማችኋል። በጣም አሪፍ ቪዲዮ ነው ብዬ አስባለሁ። አሪፍ ሀሳቦችን ይዤላችሁ ነው የመጣሁኝ። እኛን ሳፖርት ለማድረግ የምትፈልጉ ሰዎች ኢትዮጵያ ውስጥ ያላችሁ VPN አብርታችሁ ቪዲዮአችንን ብታዩት በጣም ሳፖርት ታደርጉናላችሁ። እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዱባይ ውስጥ የዴሊቨሪ ስራ ምን ይመስላል የሚለውን ነገር ትንሽ ይዤላችሁ መጥቻለሁ። እንግዲህ የዴሊቨሪ ካምፓኒዎች ከ3500 እስከ 4000 እስከ 5000 ድርሃም ለቪዛ ሰርቪስ ይጠይቃሉ። ይህ ለቪዛ ሰርቪስ የሚጠየቅ ነው። ከናንተ የምትከፍሉት ነው ትኬት። ከዛ ላይ ፕላስ ደግሞ የደላላ ወይም የኤጀንቶች ትርፍ ተይዞ እንዲሁም ለሌቨር ምናምን ተከፍሎ እስከ በኢትዮጵያ እስከ 450 ሺህ ብር እስከ 420 ሺህ ብር እንደየሰው ደግሞ የተለያየ ነው። እስከ 350 ሺህ ብርም ልታገኙ ትችላላችሁ። ነገር ግን ዱባይ ላይ ስትመጡ በዴሊቨሪ ስራ የምትመጡ ልጆች ዱባይ ላይ ስትመጡ ያልከፈላችሁት 7500 ድርሃም ፊርማ ይኖርባቸዋል። ይህ ብድር ነው። 7500 ድርሃም ወደ ካምፓኒው ጆይን ስታደርጉ ለእናንተ መንጃ ፍቃድ የሚያወጣበት እንዲሁም የተለያዩ ነገሮችን የሚያደርግበት ላይክ እንደ አኮሞዴሽን ለእናንተ መሟላት ያለበትን ነገር የሚያሟላበት 7500 ድርሃም ክሬዲት አስፈርሞ ነው የሚያስገባችሁ። እሱን እንዴት ነው የምትከፍሉት? እየሰራችሁ ደሞዝ አላችሁ። ደሞዝ ከ2000 እስከ 3500 የሚሆንበት አጋጣሚ እንደየካምፓኒው የተለያየ ነው። እየሰራችሁ ከደሞዛችሁም ላይ ሊሆን ይችላል፣ ኮሚሽን ባገኛችሁም ቁጥር ሊሆን ይችላል። እሱ እንደየካምፓኒው አከፋፈሉ የተለየ ነው። ነገር ግን ከኢትዮጵያ የምትመጡ ልጆች ይህንን አውቃችሁ እንድትመጡ ስል ሪኮመንድ አደርጋለሁ። ዴሊቨሪ ስራ ላይ የሚታየው ትልቁ ችግር ምንድነው? ኦርደር አለማግኘት ነው። ምክንያቱም በጣም ዱባይ ውስጥ UAE ውስጥ እንዳጠቃላይ ኢማራት ውስጥ በጣም ብዙ የዴሊቨሪ ካምፓኒዎች አሉ። ላይክ እንደነ ታላባት፣ እንደነ ከታ፣ እንደነ ኑን የተለያዩ የዴሊቨሪ ካምፓኒዎች አሉና ላይክ በዛ ካምፓኒ ውስጥ በጣም ሊሚት የሌለው ሰራተኛ ነው ያለ። ኤቭሪዴይ ቪዛ ይሰጣሉ። በጣም ብዙ ሰዎች ስላሉ ለእናንተ ኦርደር ላታገኙ ትችላላችሁ። ነገር ግን ኦርደር አታገኙ ማለት ሳሰሩ ትውላላችሁ ማለት አይደለም። አንድ ሞተረኛ ጓደኛ አለኝና እሱን እየጠየኩት ነበረ። በቀን ቢያንስ 10 ኦርደር እሰራለሁኝ፣ ከ10 በላይ ኦርደር እሰራለሁኝ እያለኝ ነበርና ላይክ እናንተ ሴቪንግ ላይ ጎበዝ ከሆናችሁ፣ ከሰው ጋር መግባባት ላይ ጎበዝ ከሆናችሁ ቲፕ ይሰጣችኋል፣ እድገት ታገኛላችሁ። ከሞተር ወደ መኪና ሊያሳድጓችሁ ይችላሉ። ስለዚህ በጣም ዴሊቨሪ ሪኮመንድ አደርጋችኋለሁ። ግን ትክክለኛ ሰው ካገኛችሁ ነው። ዴሊቨሪ ብሎ አምጥቶ ኮንስትራክሽን ሊያስገባችሁ ይችላል። ዴሊቨሪ ብሎ አምጥቶ ጽዳት ሊያስገባችሁ ይችላል። ላይክ ትክክለኛውን የሞተር ዴሊቨሪ ስራ የሚያሰራ ኤጀንት ወይም ደላላ ካገኛችሁ ግን የሞተር ስራን ሪኮመንድ አደርጋችኋለሁ። ስፔሻሊ ሊያስቸግራችሁ የሚችለው ፀሐዩ ነው። ፀሐዩም ግን ያው የአየር ሁኔታው ነው፣ ምንም ማድረግ አይቻልም። እሱን እስከምትለምዱት ልትቸገሩ ትችላላችሁ። ከዛ ውጭ ግን በጣም አሪፍ ስራ ነው ብዬ በግሌ ሪኮመንድ አደርጋችኋለሁ። በመቀጠል ደግሞ ከኢትዮጵያ መጣችሁ ዱባይ ላይ ትንሽ ሊከብዳችሁ ይችላል ብዬ የማስበውን ነገር ልንገራችሁ። ኢትዮጵያ ውስጥ የስራ ባህላችን በጣም ደካማና የሞተ ነው። ስፔሻሊ ወንድ ወጣቶች የስራ ባህል የለንም ከኔ ጀምሮ። ምክንያቱም ሁላችንም ከቤተሰቦቻችን ጋር ያለነው ባንሰራም እንደምንበላ እንደምንጠጣ ስለምናቅ አንሰራም ስራ። ስለዚህ ዱባይ ላይ መጠንም ያ ነገር ይታይብናል። ዱባይ ላይ መጠን ብዙ ሰዎች ስራ አንሰራም፣ ስናማረር ነው። በሶሻል ሚዲያ ፌስቡክ ላይ በሉት፣ ቲክቶክ ላይ በሉት፣ ዩቲዩብ ላይ በሉት ስናማረር ነው የምንታይ። ይሄ የሆነበት መንገድ ምንድነው? ኢትዮጵያ ውስጥ ተሰብስበን መኖር ነው የለመድነው። የአንድ ሀገር ማህበረሰብ ነው ያለ ኢትዮጵያ ውስጥ፣ ኢትዮጵያዊ ብቻ ነው ያለ። እዚህ ሀገር ስትመጡ ግን ይቀየራል። ኢትዮጵያን ትታችሁት ነው የምትመጡ። እዚህ ሀገር ስትመጡ ምንድነው የምታገኙት? ባንጋሊ፣ ፓኪስታን፣ ኔፓሊ፣ ህንዶችን ኤቭሪዋን በቃ ይቀያየራል። አኮሞዴሽናችሁ ምን አይነት መሰላችሁ? ልክ እንደ ዩኒቨርሲቲ ኢትዮጵያ ውስጥ እንዳሉ ዩኒቨርሲቲዎች ላይክ እንደ ካምፓሶች ከላይና ከታች ነው አልጋ። 10 ሰው በአንድ ቤት ውስጥ ሊኖር ይችላል፣ 12 ሰው በአንድ ቤት ውስጥ ሊኖር ይችላል። ይሄ ነገር ትንሽ ሞራሊታችንን እንትን ሊለው ስለሚችል ራሳችሁን ዝግጁ አድርጋችሁ ለምንም ነገር ብትመጡ ብዬ ሪኮመንድ አደርጋችኋለሁ። ምክንያቱም እዚህ ከመጣችሁ በኋላ ስራ አልሰራም ኤቭሪቲንግ የሆነ ነገር ብትፈጥሩ ካምፓኒው ተጠያቂነቱን አይወስድም፣ ቀጥታ ነው ዲፖርት የሚያደርጋችሁ። የመጀመሪያው ነገር ከሚያመጣችሁ ሰው ጋር በደንብ ተወያይታችሁ ግልጽ የሆነውን ነገር ሐሳብ አውቃችሁ ብትመጡ ብዬ ሪኮመንድ አደርጋችኋለሁ።
ለበለጠ መረጃ አማን ዱባይ የሚለውን የቲክቶክ አካውንቴ ላይ እየገባችሁ የዋትስአፕ ቁጥሬን እዛ ጋር ታገኙታላችሁ። በዋትስአፕ አናግሩኝ። ዩቲዩቤን ሰብስክራይብ እያደረጋችሁ አሳድጉልኝ። ሼር፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ ስለነበረን ሰዓት። በቀጣይ ደግሞ እንድሰራላችሁ የምፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ቪዲዮውን እሰራላችኋለሁ። መልካም ጊዜ